የተቅዋ ጉዳይ ጌታችን አላህ ስብሓንሁ ወተዓላ ሰማይ ምድርን ያቆመበት፣ ነቢያትን የላከበት፣ ጀነት እሳት የፈጠረበት፣ ህዝቦችን በአጠቃላይ አደራ ያለበት ወሳኝ የሆነ ነጥብ ነው። ወለቀድ ወሰይና አለዚነ ኡቱል ኪታበ ሚን ቀብሊኩም ወኢያኩም አን ኢተቁላህ። ምን ይለናል አላህ ስብሓንሁ ወተዓላ? በእርግጥም ከእናንተ በፊት የነበሩ ህዝቦችንም እናንተንም አላህን እንድትፈሩ አደራ ብለናል ይለናል። ኢተቂላህ ሐይቱማ ኩንት፣ የትም ብትሆን አላህን ፍራ በየትኛውም ሁኔታ፣ ሲደላህም ሲከፋህም፣ ስትደሰትም ስትከፋም፣ ስታገኝም ስታጣም፣ ከሰው ስትገለልም ሰው ጋር ስትሆንም፣ ቤተሰብ ጋር ስትሆንም፣ ከሌላ ጋር ስትሆንም፣ በየትኛውም ሁኔታ አላህን ፍራ። አላህን መፍራት ሲኖር አላህ ሰላምን ያድለናል። አላህን መፍራት ሲኖር አላህ ሪዝቅን ይሰጠናል። አንዳንዱ በተናጠል አላህን ይፈራል። የብሔሩ ጉዳይ ሲመጣ ግን ሸይጣን ነው። የአካባቢው የዘሩ ጉዳይ ሲመጣ ግን ይቀየራል። አላህን መፍራት እንደዚህ ነው እንዴ? በየትኛውም ሁኔታ አላህን ልንፈራ ይገባል። አላህን መፍራት አለብን እያልን አውርተን ቆይተን የሆነ የብሔር አጀንዳ የሚያጣቅሰው ሲመጣ ግን የሚቀየር ከሆነ አደጋ ላይ ያለነው። السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. أما بعد، يقول الله تبارك وتعالى في محكم تنزيله: يا أيها الذين آمنوا اتقوا الله ولتنظر نفس ما قدمت لغد واتقوا الله إن الله خبير بما تعملون. أحبتي في الله، ጌታችን አላህ ስብሓንሁ ወተዓላ በከበረ ቃሉ ምን ይላል? እናንተ ያመናችሁ ሆይ ኢተቁላህ፣ አላህን ፍሩ። ወልተንظር ነፍስ ማ ቀደመት ሊገድን፣ ነፍስ ለነገ ያስቀደመችውን ትመልከት። ነፍስ ለነገ ያስቀደመችውን ትመልከት። እያንዳንዳችን ራሳችን ጋር መተሳሰብ ያስፈልጋል። ለነገ ያስቀደምነው ምንድን ነው? ከፊታችን ረጅም ሀገር፣ ከባድ ሂሳብ፣ ሰፊ የሆነ የአላህ ስብሓንሁ ወተዓላ ምርመራ አለና ለዚያ ራሳችንን ማዘጋጀት፣ ያለንበትን ሁኔታ መገምገም ያስፈልጋል። ወልተንظር ነፍስ ማ ቀደመት ሊገድን፣ ለነገ ያስቀደመችውን ትመልከት። ከኸይር ስራ ምን ያስቀድመናል? ሸር፣ ክፋት፣ ወንጀል የፈጸምነውስ ወደ ነገ እንዳያልፍ ምን አለ? ምን ተዘጋጅተናል? ይህን ነገር ተመልከቱ እያለና አላህ ስብሓንሁ ወተዓላ ወልተንظር ነፍስ ማ ቀደመት ሊገድን ወተቁላህ፣ በድጋሚ አላህን ፍሩ። ኢነላሃ ኸቢሩን ቢማ ተዕመሉን፣ አላህ በምትሰሩት ነገር ሁሉ ውስጥ አዋቂ የሆነ ጌታ ነው ይላል። ይችን አንቀጽ እንደ መግቢያ ካደረኩኝ በኋላ ማስታወስ የፈለኩት መልእክተኛው ሰለላሁ ዐለይሂ ወሰለም በአንድ ሐዲታቸው የተናገሯቸውን 3 አንኳር ነጥቦች ነው። እነሱም ሙዓዝ ብኑ ጀበል ረዲየላሁ ዐንሁ እና አቡ ዘር ጁንድብ ብኑ ጁናዳ ረዲየላሁ ዐንሁ ያስተላለፉት ሐዲስ ነው። መልእክተኛው ሰለላሁ ዐለይሂ ወሰለም በዚህ ሐዲስ ውስጥ ምን አሉ? ኢተቂላህ ሐይቱማ ኩንት፣ የትም ብትሆን አላህን ፍራ። ወአትቢዕ ሰይአተ አልሐሰና፣ ኃጢአትን ወንጀል ስራን መልካም አስከተል። የሰው ልጅ ተሳሳች ነው። ጥፋት ሲፈጸም ዝም ብለህ አትለፈው፣ ዝም ብለህ አትቀጥል፣ መልካም ስራን አስከትለው። ከዛ አስቀጥሎ ምንድን ያለው? ወኻሊቅ ናስ ቢኹሉቅን ሐሰን፣ ሰዎችን በመልካም ስነ ምግባር ተኗኗር ይላሉ መልእክተኛው ሰለላሁ ዐለይሂ ወሰለም። ይቺ ሐዲስ ቃላቷ ያጠረ፣ መልእክቷ የጠለቀ ጥልቅ የሆነ መልእክት፣ ራሷን ችሎ ብዙ መልእክት፣ ብዙ ማብራሪያ፣ ብዙ ኪታብ ሊወጣት የሚችል ጥልቅ የሆነ መልእክትን የያዘችው። በሌላ ሐዲስ መልእክተኛው ሰለላሁ ዐለይሂ ወሰለም እንደተናገሩት ኡቲቱ ጀዋሚዐል ከሊም፣ ጠቅላይ ንግግሮችን ተሰጥቻለሁ ይላሉ። በአጭር ቃላት ሰፊ መልእክት የማስተላለፍን ክህሎት አላህ ሰጥቶኛል ይላሉ። ይሄ ጥልቅ የሆነ መልእክት፣ ይሄ መለኮታዊ ተሰጥኦ ከሚንጸባረቅባቸው ሐዲሶች ውስጥ አንዱ ይቺ ሐዲስ ነች። ቃላቱ በጣም የተመጠኑ አጭር ናቸው። ነገር ግን እያንዳንዷ ነጥብ ሰፊ ማብራሪያ የሚወስድ ነው። 3 መሰረታዊ አንኳር ነጥቦች አሏት ሐዲሷ።
የመጀመሪያው ኢተቂላህ ሐይቱማ ኩንት አንድ አንጓ ሁለተኛ ወአትቢዕ ሰይአተ አልሐሰና ሁለተኛ አንጓ ሶስተኛው አንጓ ደግሞ ከሰዎች ጋር ያለን ስለዚህ ሐዲሱ በሶስት መሰረታዊ ነጥቦች ዙሪያ የሚያጠነጥን ነው ሙዓመለቱ العبد مع ربه አንድ ባሪያ ከጌታው ጋር ያለው ሙዓመላ ምን ይመስላል የመጀመሪያው ነጥብ ኢተቂላህ ሐይቱማ ኩንት ሁለተኛው وأتبع السيئة الحسنة የሚለው ደግሞ معاملة العبد مع نفسه አንድ ባሪያ ከነፍሱ ጋር በተያያዘ ሊኖረው የሚገባው የሚያሳስብ መልእክት አለ ሶስተኛው የሐዲሱ አንጓ ደግሞ ምንድነው معاملة العبد مع الناس ከሰዎች ጋር ምን አይነት ሙዓመላ ሊኖረው ይገባል የሚለው የሚያሳስብ መልእክት ነው ያለው ሶስት ወሳኝ የሆኑ አንጓዎች አሉት እያንዳንዷ አንጓ ራሷን ችላ ሰፋፊ ማብራሪያ የምትፈልግ ነች ለመጀመሪያው ነጥብ ስንመለከት ኢተቂላህ ሐይቱማ ኩንት የትም ብትሆን አላህን ፍራ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ተቅዋ ምንድነው መጀመሪያ التقوى በአንድ ባሪያ በጌታው ቅጣትና በሱ መካከል መከላከያ መከለያ ጋሻ ማድረግ ነው የጌታው ቅጣት እንዳያርፍበት እንዳያገኘው መከላከያ ማድረግ ነው ጥፋት ላይ እንዳይወድቅ ማለት ነው ጥፋት ላይ እንዳይወድቅ አቡ ሁረይራ ረዲየላሁ ዐንሁ ስለ ተቅዋ ሲጠየቁ ምን አሉ ተቅዋ ማለት የጠየቃቸው ሰው ምን አሉት እሾሃማ በሆነ መንገድ አካባቢ ተጉዘህ ታውቃለህ አሉት አዎ አላቸው እንዴት ነበር የተጓዝከው አሉት አንዳንዴ እርምጃዬን ረዘም አድርጌ ይዘለልኩ ያለህ አንዳንዴ ወደ ጎን አንዳንዴ እርምጃዬን እያሳጠርኩ ሾህ እንዳይነካኝ በዛ መልኩ አልፋለሁ አላቸው ተቅዋም ልክ እንደዚህ ነው ወንጀሎች ላይ እንዳትወድቅ አንዳንዴ ወደ ጎን እየቀየስ አንዳንዴ እርምጃህን እያስረዘምክ አንዳንዴ እያሳጠርክ ወንጀል ላይ እንዳትወድቅ የምታደርገው ጥንቃቄ ነው አሉት ተቅዋ ባጭር ቃል በዚህ መልኩ ይገለጻል የተቅዋ ጉዳይ ጌታችን አላህ Subhanahu Wa Ta'ala ሰማይ ምድርን ያቆመበት ነብያትን የላከበት ጀነት እሳት የፈጠረበት ህዝቦችን በአጠቃላይ አደራ ያለበት ወሳኝ የሆነ ነጥብ ነው ولقد وصينا الذين اوتوا الكتاب من قبلكم واياكم ان اتقوا الله من يدنا الله سبحانه وتعالى በርግጥም ከናንተ በፊት የነበሩ ህዝቦችንም እናንተንም አላህን እንድትፈሩ አደራ ብለናል ይላል ይሄ አደራ ሁሌ ከራሳችን ከውስጣችን ከልባችን ሊዘነጋ የማይገባው መሰረታዊ የሆነ ጉዳይ ነው የተቅዋ ጉዳይ እጅግ አሳሳቢ የሆነ ጉዳይ ነው የተቅዋ መቅለል ነው ዛሬ ስንት ሙሲባ የሚያመጣብን የተቅዋ መቅለል ነው ልባችንን ያደረቀው የተቅዋ መቅለል ነው መሐላችን ያለውን ግንኙነት ያደፈረሰው የተቅዋ መቅለል ነው ከዲን ያራቀን ስለዚህ ተቅዋችንን በደንብ ልንፈትሽ ይገባል ተቅዋ የት ነው መሰረታዊ ቦታው ልብ ላይ ነው ለዚያም ነው ነብዩ ሰለላሁ ዐለይሂ ወሰለም التقوى ها هنا التقوى ها هنا التقوى ها هنا ልብ አላህን መፍራት እዚህ ነው ይያሉ ሶስት ጊዜ ወደ ደረታቸው ያመላከቱ ማሳሰባቸው የልባችን ጉዳይ እጅግ አሳሳቢ የሆነ ጉዳይ ነው የልባችን ድርቀት ብዙ ሙሲባ ያመጣብን ነው ልባችን ከተቅዋ መራቆቱ ብዙ ነገር ያመጣብን ነው ዒባዳችን ጣማጣ ወዝ የለውም መሰረታዊ የሆነ ግዴታችንን አንወጣም ስለዚህ ተቅዋ ማለት አላህን መፍራት ለዱንያም ለአኺራም የሚበጅ ወሳኝ ነጥብ ነውና ተገቢ የሆነ ትኩረት ልንሰጠው ይገባል የሐዲሱ ክፍል ላይ ግን የተነሳው ነጥብ ምንድነው ኢተቂላህ ሐይቱማ ኩንት የትም ብትሆን የሰው ልጅ እንደ ሁኔታዎች መለዋወጥ ከተቅዋ አንፃር የሚኖረው ሁኔታ ይለያያል ብቻውን ሲሆን አላህን የሚፈራ ሰው ይኖራል ሰው ጋር ሲቀላቀል ሌላ ሰው የሚሆን ብቻውን ሲሆን ሌላ ሰው የሚሆን አለ ሰው ጋር ሲቀርብ አላህን የሚፈራ የሚመስል ሰው አለ በምላሱ አላህን የሚፈራ አለ በልቡ ሌላ ሰው የሚሆን አለ በአገሩ ሌላ ሰው ነው ከአገሩ ሲወጣ ሸይጣን የሚሆን ሰው አለ በቤቱ ሌላ ሰው ነው ህዝብ ጋር ሲቀላቀል ጤነኛ የሚመስል ሰው አለ ሁኔታችን እንደ መልካችን ይለያያል ከተቅዋ አንፃር ራሳችንን መፈተሽ ማለት በእነዚህ የተለያዩ ሁኔታዎች ራሳችንን መገምገም ነው ኢተቂላህ ሐይቱማ ኩንት የትም ብትሆን አላህን ፍራ በግልጽም ይሁን በሚስጥር አላህን ፍራ በቤትህም ይሁን በውጭ አላህን ፍራ በሚስትህ ላይ ይሁን በሌሎች ላይ አላህን ፍራ በልጆችህም ላይ ይሁን በሌሎች ላይ አላህን ፍራ ህዝብ ጋር ሲቀላቀል ማሻአላህ ጥሩ ሰዎችን እንመስላለን ብዙዎቻችን ጋር የሚታይ ማለት ነው ከሰው ገለል ስንል ግን ሌሎች ሰዎች ነው ጨለማ ውስጥ ሲሆን ሌሎች ሰዎች ነን ብርሃን ላይ ሌላ
ስልካችን ጋር ብዙ ነገር ይኖራል አላህን መፍራት ቢኖር ስልካችን የብዙ ሸር ሰበብ ማለት ነው እናውቃለን አላህን መፍራት አለ ወይ ከስልካችን ጋር አላህን መፍራት አለ ከቲቪ ጋር አላህን መፍራት አለ በቤታችን አላህን መፍራት አለ በልጅ በቤተሰብ አላህን መፍራት አለ በአገራችን አላህን መፍራት አለ ከሀገር ከአካባቢያችን ስንርቅስ አንዳንዱ ታዛቢ የሚያውቀው እከኝ እኮ እንዲህ ነው ብሎ የሚያወራብኝ የለም ብሎ ሲያስብ ሌላ ሰው ይሆናል ሌሎች ሰዎች እንሆናለን በገበያችን ላይ አላህን እንፍራ ግብይታችን ላይ ምን እንመስላለን ሐቅ እንጠብቃለን አላህን መፍራት አለ ነገ ከአላህ ፊት መቆም እንዳላስበን ነው የምንገበያየው ስንሸጥ ስንገዛ በህክምናችን ላይ ህክምና የሚሰጠው የሚቀበለው ጥንቃቄ አለው በዝምድናችን በቤተሰባችን አላህን መፍራት አለ ኢተቂላህ ሐይቱማ ኩንት የትም ብትሆን አላህን ፍራ በየትኛውም ሁኔታችን አላህን መፍራት መምጣት አለብን መምጣት ይኖርበታል መስጂድ ውስጥ ከመስጂድ ውጪ ሌሎች ሰዎች እንሆናለን ስንቆጣ ምን አይነት ሰዎች ነን በሰላም ጊዜ ምን አይነት ነን ሲቆጣ ተቅዋ የሚባለው ነገር ከግንዛቤ የማያስገባ ሌላ ሰው ይሆናል አላህን ፍራ የሚባል ለያዥ ለገናዥ የማይመች ሲያገኝ ሲያጣ አላህን የሚፈራ ሲያገኝ ደግሞ ሌላ ሰው የሚሆን ይኖራል አይደል አንዳንዱ ደግሞ ሲያጣ ብዙ ቦታ ይሄዳል ሽርክያት ቦታ ይወድቃል ሐራም ነገር ይዳፈራል ካገኘ ማሻአላህ ሰብሰብ ይላል ደህና ሰው ይመስላል ውስጣችን የታመቀ ብዙ አይነት የተዳፈነ ባህሪ ያለ ኢተቂላህ ሐይቱማ ኩንት የትም ብትሆን አላህን ፍራ በየትኛውም ሁኔታ ሲደላህም ሲከፋህም ስትደሰትም ስትከፋም ስታገኝም ስታጣም ከሰው ስትገለልም ሰው ጋር ስትሆንም ቤተሰብ ጋር ስትሆንም ከሌላ ጋር ስትሆንም በየትኛውም ሁኔታ አላህን ፍራ አላህን መፍራት ሲኖር አላህ ሰላምን ያድለናል አላህን መፍራት ሲኖር አላህ ሪዝቅን ይሰጠናል الله سبحانه وتعالى من دنيالا ومن يتق الله يجعل له مخرجا ويرزقه من حيث لا يحتسب الله يمي فراسو كلا سباوك تاجا الله يمي فراسو الله موجا كدادان يسطوال كجنك كفتنا موجا من قد من دنو تقوى الله المفرات بزو اينت مكرا كياتاجا وكابال بهم سا بزو اينت وايتاوچن እንሰማለን ነገር ግን መውጫውን አናስበውም አላህን መፍራት የሚለው ነገር ስለዚህ እንነጋገር ከወንጀል እንመለስ ወደ ጌታችን እንመለስ እንላቀስ ይሄ ነገር አለ ወይ ካለንበት መከራ ለመውጣት አላህን መፍራት ያስፈልጋል የሪዝቅ መጥበብ ካለ እሱን ለማጎናጸፍ ومن يتق الله يجعل له مخرجا ويرزقه من حيث لا يحتسب ስራችን የተቃና ይሆን ዘንድ መልካም ስራ ይኖረን ዘንድ አላህን መፍራት ይኖር ያስፈልጋል የተቅዋ ፍሬ ነውና ያ አዩሃ الذين امنوا اتقوا الله እናንተ ያመናችሁ የአላህን ፍሩ ይለና አላህ ይሄንን ስናደርግ ጊዜ አላህ Subhanahu Wa Ta'ala መልክ ስራዎቻችንን ያቃናልናል ያስተካክልልናል ይሄ ሲሆን ነው ሂዳያ መጎናጸፍ የሚቻለው የተቅዋ መቅለል ካለ ዒባዳችን ፍሬ አይኖረው እየሰገድን ከወንጀል አንርቅም ለምን ሶላት ከወንጀል ትከላከላለች ታርቃለች አልተባለም ነበር ወይ ነገር ግን ከውስጣችን ተቅዋ ሲቀል ዒባዳችን ወዝ ያጣል ዒባዳችን ከጥፋት መራቂያ ለመሆን እንኳን ያገዘን ስለዚህ ومن يتق الله አላህን የሚፈራ ሰው يجعل له مخرجا ከልቦና ተመስጠን አስተውለን ከራሳችን ከስጋችን ከልባችን ጋር ልናዋህደው ይገባል ኢስላም በዚህ ዘመን ትልቁ የተፈተነበት ነገር ምን ሆነ በምላስ ብቻ ሆነ ኢስላም እንዲሁ በምላስ የሚቀባበል ሳይሆን የሚኖር ነው ኢስላም ህይወት ነው ኢስላም ገበያ ቦታ አለ ኢስላም ቤታችን አለ መስጊድ ብቻ አይደለም ያለው ኢስላም ረመዳን ብቻ አይደለም ከረመዳን ውጭ አለ ህይወታችን አጠቃላይ በዲን ሊጓዝ ልንመሰረተው ይገባል ስለዚህ ከምላስ አልፎ በተግባር የሚተረጎም ዲን ከምላስ አልፎ በተግባር የሚለወጥ ሃይማኖት እንዳለን አውቀን ራሳችንን ልንታዘብ ይገባል ራሳችንን ልንመለከት ይገባል ይህንን ስናደርግ አላህ Subhanahu Wa Ta'ala በተቅዋ የሚገኙ ፍሬዎችን ያድለናል ይሄ መጀመሪያው ነጥብ ነው እንዳልኩት ሐዲሱ የያዛቸው ነጥቦች ቃላቱ አጠሩ እንጂ መልእክቶቹ ጥልቅ ናቸው እያንዳንዱ ነጥብ ራሱን ችሎ ሰፋፊ ጊዜ ይፈልጋል ራሱን ችሎ ኪታብ የሚዘጋጅለት ነጥብ ነው ያለው ተቅዋ ራሱን ችሎ ከወንጀል መራቅ ራሱን ችሎ ከሰዎች ጋር ያለን ሙዓመላን በተመለከተ ራሱን ችሎ ሰፋፊ ርዕስ ነው ነገር ግን ጠቅለል እያደረኩ ነው ማቀርበው ኢንሻአላህ
የሁለተኛው ነጥብ መልእክተኛው ሰለላሁ ዐለይሂ ወሰለም ምንድን ያሉት ወአትቢዕ السيئة الحسنة ኃጢአትን ስትሰራ ወንጀልን ስትፈጽም መልካም ስራን አስከትለዋል السيئة كل بني آدم خطأ عندما نوقو يسولي جبات لك علي تساساتنا عندهم تساسات على اللي منه برزات يتلمنوا ترجمان هنا اتق الله حيث عفوا بحديث وسط النبي صلى الله عليه وسلم كل بني آدم خطأ يسولي جبات لك علي جد تساساتنا ستسوي بزانون منه تساسات على اللي جد تساساتنا بكم بريت الناس أفعله በብቻችን ከሰው ጋር ሆነ ብዙ ጥፋት እንፈጽማለን ይሄ የሰው ልጅ ባህሪው ነው وخير الخطائين التوابون ከተሳሳቱ ሁሉ በላጭ ግን ተመላሾች ናቸው ወደ አላህ መመለስ ከምንመለስበት መንገድ ውስጥ አንዱ በዚህ ሐዲስ ላይ የተገለጸው ምንድነው واتبع السيئة الحسنة ኃጢአትን የፈጸምከውን ወንጀል መልካም ስራ አስከትለዋል ነብዩ ሰለላሁ ዐለይሂ ወሰለም ብዙ የተዳፈነ የረሳነው ወንጀል አለ ነገር ግን ፋይል ላይ ተመዝግቧል ነገ የውመል ቂያማ ይጠብቀናል ሁሉንም እናገኘዋለን ያ ከመሆኑ በፊት እዚሁ ራሳችንን መፈተሽ አለብን ዱንያ ላይ የፈጸምነውን ጥፋት እንደ ዋዛ ጥለነው ማለፍ የለብንም የማይረሳ መዝገብ ውስጥ እየተቀመጠ ነው ያለው መላእክት ከኛ የዘነጉ አይደሉም ግራ ቀኝ ተቀምጠው ሁሉም ነገር እየመዘገቡ እየተከታተሉ ነው ያሉት ነገ የውመል ቂያማ سوت من يلومت كأنه ما لهذا الكتاب لا يغادر صغيرة ولا كبيرة من أين مزقب نيه مزقب تنس تلقون يمايتو يمي بالبت بزينه يرسانو سنتي وانجل خيلا لن ودو حلا سلزي وانجلات الله مزناقات اللبن من لسيان متساسر بلت يتفزمون انديتا لا يسكنك أن يقبل وانجل فزمون بذيه زمن تلب ويتدقان بد يلب بدركات وانجل فزمون من ما يمسلم هنا الجنة እያጭበረበረ ይነግዳል ምንም አይመስለውም እንዲያውም ብልጥ እንደሆነ ነው የሚሰማው ሚስቱን ያንገላታል የባሏን ሐቅ ተጥሳለች ምንም አይመስላቸው የወላጆቹን ሐቅ ይጥሳል ምንም አይመስለው የተለያዩ ወንጀሎች እየተፈጸሙ ምንም አለመምሰል ከወንጀል ቅጣቶች ውስጥ አንዱ ይሄ فلما زاغوا أزاغ الله قلوبهم የጠመሙ ሰዎች መንገድ የሳቱ ሰዎች አንዱ የሚቀጥበት ነገር ዘንበል ሲሉ የበለጠ አላህ ያርቃቸዋል ነው የተባለው ጥፋት እየፈጸምን ምንም የማይመስለን ከሆነን እንወጣ አደጋ ላይ ነው ያለነው ተጨማሪ አደጋ ላይ ነው ያለነው ከምንፈጽመው ጥፋት የከፋ ሌላ አደጋ ውስጥ ነው ያለነው ስለዚህ ጥፋታችንን ወንጀላችንን እዚሁ ልንመረምረው ልንፈትሸው እዚሁ ልናራግፍ ይገባል በምን መንገድ واتبع السيئة الحسنة حسنة ناسكتل حسنة ማለት ምንድነው حسنة እንደ ሁኔታው ይለያል እንደ ወንጀሉ እንደ ፈጸመው ነገር ይለያል ሰውና ያስለቀስ ነው የሱ ይቅርታ ያስፈልገናል ከሱ ሐቅ ነፃ መሆን እንጂ ከቤታችን አልፍታን አስተግፊሩላህ ተብቱ ኢላላህ አይደለም የበደልነው ሰው አለ ከዚህ ወንጀል የምንርቀው ይህንን ወንጀል የምናረግፍበት ሐሰና ምን አይነት ሐሰና ነው የሰውየውን ይቅርታ የምናገኝበት ከሱ ሐቅ ነፃ የምንሆንበት መንገድ ነው ሽርክ ላይ የተፈጸመው እውነተኛ ለዚያም የመጥን ተውበት ያስፈልጋል ከባኢር الذنوب ትልልቅ ከባባድ ወንጀሎች ተፈጽመዋል እንዲሁ ቤት ዘግቶ استغفار ማድረግ በቂ አይሆንም ለፈጸምነው ጥፋት የሚመጥን የሆነ حسنة مفزم على فلذي وأتبع السيئة الحسنة تمحوها يفزم كون وانجال ملكام سرى ناس كتلو يابس الله المالك من أين حسنة لم يابسوا لزالة تفزموا تفات يميمتن يهونا ملكام سرى مفزم كبابار وانجال وشكونوا لزال يميمتن يسوحك كونا كزارات الناس أمدر أنت نوال يكتاهم ما قنين إيه من قدار كامل لسو دعاء مدر باجروا ወንጀሎች የሚታበሱባቸው በርካታ መንገዶች አሉ እዚህ ላይ የተጠቀሙ አንዱ ይሄ ቀለል ያሉ ወንጀሎች ከሆነ በእስቲግፋር ሊረግፉ ይችላሉ ከዚህም ውጪ ወንጀሎችን የምናረግፍባቸው ሸሪዓችን ያስቀመጣቸው የተለያዩ አማራጮች ይኖራሉ ነብዩ ሰለላሁ ዐለይሂ ወሰለም ከተጠቀሟቸው ውስጥ አንዱ ዱዓ በሶላታችን ውስጥ ከምናደርጋቸው ዱዓዎች ውስጥ አንዱ ገና ከመክፈቻው اللهم باعد بيني وبين خطاياي كما باعدت بين المشرق والمغرب ምስራቅ ምዕራብን እንዳራራቀው ከወንጀል አርቀኝ ይያልን ዝም ብሎ ማነብነብ አይደለም እንደካሴት
የት ነን? የእውነት ወንጀል ያስጠይፈና ወንጀል ያስፈራና ወንጀል ያስደነግጠና እንቆማለን? ነገ ከጌታ ፊት እንቆማለሁ ብለን እናስባለን? ይሄን አስቦ መራቅ ከዛ ወንጀሌን እጠበኝ እያልን ዱዓ እያደረግን ነው። አለፍ ብለን መጨረሻ የሶላት መጨረሻ ላይ ከምናደርጋቸው ዱዓዎች ውስጥ አንዱ ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ያሉት? اللهم اني ظلمت نفسي ظلما كثيرا ولا يغفر الذنوب الا انت فاغفر لي ዱዓ እያደረግን ነው። በርካታ ዱዓዎች አሉ። ወንጀል ከሚረግፍባቸው ሰበቦች ውስጥ አንዱ ዱዓ ነው። ወንጀላችን ያስጨንቀን፣ ስለ ወንጀላችን አስበን ዱዓ እናድርግ፣ እናስታውሰው። የምናደርጋቸው ዱዓዎች ሶላታችን አንዳንዴ ምን ይሆናል? ዝም ብሎ የሮቦት እንቅስቃሴ ይሆናል። በድን የሆነ እንቅስቃሴ የተሞላ ነገር ሰዓት ጠብቆ እንደሚንቀሳቀሰው ውዱአችን ሩህ የሌለው ኹሹዕ የሌለው ዝም ብሎ ትበት፣ ዝም ብሎ ወደ መስጂድ መሄድ፣ ዝም ብሎ ሶላትን ኢማሙ ላይ ጥሎ መቆም። ከዛ ለኢማሙ ጥለነው እንደፈለግን የትም ስንንከራተት ስንሸራሸር ቆይተን ኢማሙ ሲያሰላምት እንመለስ። የብዙዎቻችን ሶላት ነው እናውቀዋለን። ኢማሙ ቢሳሳቱ ምን እንደተቀራ እናውቅም። ጀህርያ ሶላት እየተሰገደ ብዙዎቻችን ያለንበት ማለት ነው። ዱዓአችን እንደዚሁ ሩኩዕ ሱጁድ ላይ የምናደርገው ዱዓ ወይም የሶላታችን መጨረሻ ላይ የምናደርገው ዱዓ ከሶላት ካሰላመትን በኋላ የምናደርገው ዱዓ እንዲሁ ቀድመን የሆነ ጊዜ ስለሐፈዝነው የምንለው ነው ወይስ መልእክቱን እናስተነትነዋለን? ወይስ መልእክቱን እናጣጥመዋለን? ወንጀላችን ያሳስበናል ወይ? አኺራን ጀነትን እንናፍቃለን ወይ? እሳትን ፈርተን ነው ወይ ከእሳት እንዲጠብቀን ዱዓ የምናደርገው? ስለዚህ ከልብ ጋር እየተገናኘ ምላስና ልብ እየተገናኘ መሆን አለበት የምናነበው ነገር እና ሐዲሱ ላይ የተገለጸው ወአትቢዕ السيئة الحسنة تمحوها ወንጀልህን ኃጢአትህን መልካም ስራ ታብትልሃለችና ምን እንወስዳለን? የመጀመሪያ ኃጢአታችን ወንጀላችን ሊያሳስበን ይገባል። ሲያሳስብ እኮ ነው ኃጢአት መልካም ስራ የሚያስከትል። ያላሳሰበውማ ደንታም አይሰጠውም፣ አያሳስበውም፣ ትኩረት አይሰጠውም። የተጨነቀ ሰው ኸይር ስራ ያበዛል፣ እስትግፋር ያደርጋል፣ ተውባ ያደርጋል። ነብዩ ሰለላሁ ዐለይሂ ወሰለም ማን እንደሆኑ እናውቃለን። በቀን ከሰባ ጊዜ በላይ እስትግፋር አድርጋለሁ ተውባ አድርጋለሁ ነው ያሉት። እናደርጋለን ስለዚህ ለና ከዚህ ተነስቶ መርካቶ የሚሄድ ሰው የሚያውቀውን ሰፈር የሚያውቀው ማስታወቂያ ላይ ከሚያፈጥ ስንትና ስንት እስትግፋር ቢያደርግበት ይጠቀማል አይደል? ነገር ግን የት ነው ያለ? እንጠቀምበታለን? ከንቱ እንቶ ፈንቶ ነገሮችን እያዳመጥን እንቶ ፈንቶ ነገሮችን እያወራን ፖለቲካው ገብቷል በየቤታችን። የፖለቲከኞች ብቻ አይደለም፣ በየቤታችን ልባችንን አድርቆታል። እንዲያውም የመጀመሪያው ነጥብ ላይ ያላነሳው ኢተቂላህ ሐይቱማ ኩንት፣ የትም ብትሆን አላህን ፍራ። አንዳንዱ በተናጠል አላህን ይፈራል። የብሔሩ ጉዳይ ሲመጣ ግን ሸይጣን ነው። የአካባቢው የዘሩ ጉዳይ ሲመጣ ግን ይቀየራል። አላህን መፍራት እንደዚህ ነው እንዴ? በየትኛውም ሁኔታ አላህን ልንፈራ ይገባል። አላህን መፍራት አለብን እያልን አውርተን ቆይተን የሆነ የብሔር አጀንዳ የሚያጣቅሰው ሲመጣ ግን የሚቀየር ከሆነ አደጋ ላይ ያለነው። ስለዚህ ወደ ሁለተኛው ነጥብ ስመለስ ወአትቢዕ السيئة الحسنة ወንጀላችን አስጨንቆን አሳስቦን የምናረግበት መንገድ ትኩረት ሊሰጠው ይገባል። ሰደቃ ማድረግ የተለያዩ ሌሎች ዒባዳዎችን መፈጸም፣ ዱዓ፣ ዚክር። ነብዩ ሰለላሁ ዐለይሂ ወሰለም ስለ ዚክር ምንድነው ያነሱት? አላ ኡነቢኡኩም አልነግራችሁም ምናል ቢአፍضل አዕማሊኩም ከስራዎቻችሁ ሁሉ በላጭ የሆነውን ወአርፈዒሃ ፊ ደረጃቲኩም ደረጃዎቻችሁን ከምንም በላይ ከፍ የሚያደርግላችሁ ወአዝካሃ ዒንደ መሊኪኩም ከጌታችሁ ከንጉሳችሁ ዘንድ እናንተ ዘንድ የጠራ የሆነ ስራችሁን አልነግራችሁምን? ወኸይሩን ለኩም ሚን ኢንፋቅ الذهب والورق ወርቅና ብር ከመለገስ የበለጠ የሆነው አልነግራችሁምን? እንደዚሁም ወኸይሩን ለኩም ሚን አን ተልቀው ዐዱወኩም ፈተድሪቡ አዕናቀሁም ወየድሪቡ አዕናቀኩም ጠላቶቻችሁን አግኝታችሁ አንገታቸውን ከምትሉበት አንገታችሁ እየተመታ ሸሂዶች ከምትሆኑበት ከጂሃድ የበለጠ የሆነው አልነግራችሁምን? ሰሃቦች በላ ያ ረሱላህ እንዴት የአላህ መልእክተኛ ሆይ ይንገሩን እንጂ አሏቸው። ዚክሩላህ ተዓላ ከፍ ያለውን አላህ ማጥራት ነው ማውሳት ነው።
ዚክር ዋጋው እጅግ የላቀ ዚክሩላህ አላህን ማውሳት ጣባለው ልብ ያለሰልሳል የልብ ዝገትን ያስተካክላል ልብ ይዝጋል እንደ ብረት ልብ ይቆሽሻል የልብ ቆሻሻ ከሚጸዳባቸው የልብ ዝገት ከሚስተካከልባቸው መሳሪያዎች አንዱ ዚክሩላህ ተዓላ አላህን ማውሳት ወንጀላችን እንዲረቅ የልብ ዝገታችን እንዲታከም ከጥፋት እንድንርቅ ልባችን እንዲለሰልስ ከሚያግዙ ነገሮች አንዱ አላህን መፍራት አላህን ማውሳት ስለዚህ ሁለተኛው ነጥብ ይሄ ነው አላህን Subhanahu Wa Ta'ala በማሰብ በወንጀላችን አልቅሰን በወንጀላችን ተጨንቀን ኸይር ስራዎችን ማስከተል ኸይር ስራዎችን መፈጸም ስለዚህ እንዳንረሳ ማሳሰብ የምፈልገው ቀዳሚው ነጥብ ወንጀላችን ያስፈራል ያስጨንቃል ዛሬ ወንጀላችን እያስጨነቀን ስላልሆነ ልባችን እየደረቀ እየተዘናጋን ያለን ሰሃቢዩ ረዲየላሁ ዐንሁ አንድ ሰሃቢ ምን አላቸው ነብዩ ሰለላሁ ዐለይሂ ወሰለም በአላህ መንገድ ላይ ብገደል ስለ ጂሃድ ታላቅነት ሲናገሩ ከስራ ሁሉ በላጩ በአላህ ማመንና በአላህ መንገድ መታገል ነው ብለው ይናገራሉ በአላህ መንገድ ላይ ብገደል ወንጀሎቼ ይረግፉልኛልን ብሎ ጠየቃቸው ሙሉ ታሪኩን አይደለም የምፈልገው ነው ወንጀሉ ይረግፍለት ዘንድ ህይወቱን አሳልፎ ሊሰጥ ነው እየጠየቀ ያለው ወንጀሉ ምን ያህል እንዳሳሰበው ተመልከቱ ወንጀሉ ምን ያህል እንዳስጨነቀው ተመልከቱ ወንጀላችን ያስጨንቀናል ስንትና ስንት በደልን እንፈጽማለን ከጌታችን ጋር የተያዘ ሐቅ ስንት እንጥሳለን ከወላጆች ከልጆች ከጎረቤት ከዘመድ ጋር የተያዘ ስንት ጥፋት እንፈጽማለን ግብይት ላይ ስንት ነገር ወንጀሎችን እንፈጽማለን ያስፈራናል ይሄ ስለጠፋ እኮ ነው ግብይቱን እንዳለ የተበላሸ ግንኙነታችን እንዳለ የደፈረሰ በወንጀል የተጨማለቀ ስለዚህ ወንጀላችን አስፈርቶን ከዚህ የምንርቅበት ስንፈጽም ስንወድቅበት ደግሞ የምንወጣበት መንገድ ሊያሳስበን ይገባል ይሄ የሐዲሱ ሁለተኛው አንጓ ነው ሶስተኛው የሐዲሱ አንጓ መልእክተኛው ሰለላሁ ዐለይሂ ወሰለም ምን አሉ ወኻሊቅ الناس بخلق حسن ከሰዎች ጋር በመልካም ስነ ምግባር ተኗኗራል ከሰዎች ጋር በመልካም ስነ ምግባር ተኗኗር خلق حسن በመርህ ደረጃ በምላስ በወሬ ሁላችንም እናወራለን ሁላችንም እናደንቀዋለን ተግባር ላይ ነው ጥያቄ ضابط ማሰሪያው የመልካም ስነ ምግባር ማሰሪያው ሰዎች አንተ ጋር እንዲፈጽሙ የማትፈልገው ነገር አትፈጽም ሰዎች አንተ ጋር ሊቀርቡ በምትፈልገው መልኩ ቅረብ በቃ ማሰሪያው ይሄ ልጆችህ አንተ ጋር ሊኖራቸው እንዲቀርቡ እንዲያሳዩ የምትፈልገው ነገር አለ ለወላጆችህ እንደዛ ሁን አንተ ልጅህ ሴት ልጅህ እህትህ ከባሏ ጋር ባሏ እንዴት አርጓ እንዲይዛት ነው የምትፈልገው በመልካም ሁኔታ ቢይዛት ደስ ይልሃል ለሚስትህ እንደዛ ሁን አንተ የወንድምሽ ሚስት ምን አይነት ሰው ብትሆን ትፈልጊያለሽ መልካም ሴት ብትሆን ትፈልጊያለሽ ብታስከፋው ብታቃልለው አትወጅም ልክ እንደዚያው ለባልሽ እንደዚያው ሁኚ መልካም ስነ ምግባር ለሰዎች ልንቀርብበት በምንፈልገው መልኩ ሊቀርቡ በምንፈልገው መልኩ እኛም ለነሱ እንደዛ መሆን አለብን ነው ባጭሩ የመልካም ስነ ምግባር ዋጋው ይታወቃል የራቀን እንኳን በትልልቅ ጉዳዮች ቀርቶ ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ያሉት لا تحقرن من المعروف شيئا ولو أن تلقى أخاك بوجه طليق كملكام نجر فزمون داتنك وندمهن بفقدتا فيك مجنانية انقام بيهونا يجي انقان واقادات يجي انقان تلك صدقانك كذب الشاقر سيون دقوا نقلوا يرقى يتشكرن مجز مردات سوچن بچنك بچگراچو كغوناچو مقوم አጠቃላይ እነዚህ ነገሮች መልካም ስነ ምግባር ውስጥ የሚገቡና የመጀመሪያው መልካም ስነ ምግባር ያልነው ከወንጀል መራቅ ያልነው ወንጀልን መልካም ስራ ማስከተል ያልነው ተቅዋ ጋር የሚሰበሰብ ከተቅዋ ስር የሚያርፉ ነገሮች ናቸው ተቅዋ ሁሉንም የሚያቀፍ ተቅዋ በዲናችን ጉዳይ ተቅዋ አለ የዲናችን ጉዳይ ያሳስበና ለዲናችን ዘብ መሆን አለብን ተከላካዮች መሆን አለብን ወይስ ደይሶች ነን ምንም የማይመስል በወገኖቻችን ጉዳይ አላህን መፍራት ሊኖር ይገባል ሰዎች ከፈሩ ሲባል እቤት ዝም ብሎ ያወራል ዝም ብለን ብናወራ ምን ትርጉም አለው ወገኖቻችን አሳስበውናል ዳር ድንበሩን አስከብር ዳሩ ካልተከበረ መሃል ዳር ይሆናል
የሆነ ቦታ ሰዎች እየከፈሩ ነው እያወራን ነው መቆም ያለብን በርካታ ህዝብ ጎዳና ላይ ወድቋል በርካታ ህዝብ መጠለያ ውስጥ አለ ምን አድርገንለታል ከዛ ተከፍሮታ ኃይል መጥተው እንደዚህ የተወሰኑትን ቀየሩ ሲባል በወሬ ደረጃ እናወራለን ኢተቂላህ የተማፍ እንተንም ይመለከታል መልካም ስነ ምግባር ይሄንንም ያቅፋል ለወገኖቻችን መልካሞች መሆን ስለዚህ መልካም ስነ ምግባር በሁሉም አቅጣጫ ለቤተሰብ ለባጃም በግብይታችን በውላችን በአማና በሌሎችም ጉዳዮች መልካሞች መሆን አለብን ለልጆቻችን መልካምነት አለ ወይ መልካምነት የሚፈልጉትን ሁሉ መስጠት አይደለም ለዱንያ ለአኺራ የሚበጃቸውን ሆኖ መገኘት ለዚያ ማገዝ ማለት ነው በቤተሰብ ጉዳይ በሚስት በባል ጉዳይ መልካሞች መሆን ነብዩ ሰለላሁ ዐለይሂ ወሰለም خيركم لأهلك ከናንተ ውስጥ በላጭ ማለት ለቤተሰቡ ምርጥ የሆነ ነው አለ وانا خيركم لأهلي እኔ ከናንተ ሁሉ በላጭ ነኝ ለቤተሰቦቼ አራያ እንድናደርጋቸው ነው የሚጠቁመን አራያ ምሳሌ እንድናደርጋቸው ስለዚህ በሁሉም አቅጣጫ መልካሞች መሆን ይኖርብናል በምን መልኩ ለሰዎች በተቻለ በምንችለው መልኩ ክፉ ላለመሆን ማለት ብንችል መልካም እንውላለን እሱ ቢቀር አጋችንን እንሰበስባለን እሱ ቢቀር ተንኮላችንን እንይዛለን እሱ ቢቀር ራሳችንን እንገታለን በየትኛው መንገድ አጋ እንዳናደርጋቸው ማለት ነው መልካም ስነ ምግባራችንን ከሚገሩ ነገሮች ውስጥ አንዱ ያለንበት ወር የረመዳን ወር ይታወቃል ደጋግማችሁ ተሰሙታላችሁ አላህ Subhanahu Wa Ta'ala ጾምን ረመዳንን የደነገገበት ምክንያቱ ሰበቡ لعلكم تتقون አላህን እንድትፈሩ ነው የተባለው ተቅዋ ነው ዓላማው ተቅዋ አመት ሙሉ ከመኖር ጋር ጾም የተደነገገው አላህን እንድትፈሩ ነው ለምን ተባለ ጾም የስልጠና ወር ነው ስልጠና የገባ አካል የተለየ ልፋት አለው የተለየ ትጋት አለው የተለየ ትኩረት አለው ረመዳን ልክ እንደዚህ ነው ስልጠና ውስጥ የገባ ሰው በተለየ መልኩ የሚደክመው በተለየ መልኩ የሚሰለጥነው ከስልጠና ቦታ ሲወጣ ከስልጠናው ማዕከል ሲወጣ ላለው ነገር የሚያግዘው ብቃት ይዞ ለመገኘት ነው በተመሳሳይ ጾም የስልጠና ወር ነው ረመዳን የተቅዋ ወር ነው ማለት የስልጠና ወር ነው በምንድነው የምንሰለጥነው በዒባዳ እንሰለጥናለን ምላሳችንን በመሰብሰብ ምክንያት ምላስ እንደፈለገ ከተለቀቀ ጾም አደጋ ላይ ይወድቃልና ለጾማችን ስንል እንጠነቀቃለን ከዛስ ከረመዳን በኋላ ምላስ መሰብሰብን አጥብቀን ትኩረት እንድንሰጠው ስልጠና ወሰደ ረሃብን ጥማትን እየተቋቋምን ነው ያለነው ራሳችንን ሰብስበናል ያሰኘን ነፍስያችን የፈለገችው ነገር ላይ ሁሉ ዘቡ ብለን መግባት እንደሌለበት ትምህርት እየወሰድን ነው ከረመዳን በኋላ እንደዚህ አይነት ነው ከረመዳን በኋላ ጾም አለ እነዛን እንድንጾም ራሳችንን እያለማመድን ነው ከረመዳን በኋላ ዒባዳ አለ በረመዳን ውስጥ በተለየ ዒባዳ መጠን ይጨምራል ለዚያ ስንቅ እንዲሆን ለዚያ ስነልቦናም የአካልም ዝግጅት እንዲኖር ራሳችንን እያለማመድ ነው ያለን ስለዚህ በስነ ምግባራችን በአካላችን በተቅዋችን ልባችን በአጠቃላይ ለሌላው ጊዜ ስልጠና እየወሰድንበት ለሌላው ጊዜ እየተዘጋጀንበት ስለሆነ በቂ ስልጠና ውስጥ እንዳለን ማሰብ አለብን ስልጠና ላይ እንዳለን የማያውቅ ሰው ስልጠናውን በትክክል አይወስድም ይዘናጋል ሲወጣም ብቁ አይሆንም ልክ እንደዚያው ረመዳን ውስጥ ረመዳንን የምንጠቀመው በአግባቡ ነው ወይ ከሰደቃ ምን ድርሻለን ለምን 5 ሳንቲም አጥተን በምን ይችላል ከማስፈጠር ምን ድርሻለን ምላስን ከመሰረሰም ምን ድርሻለን ኸይር ስራ ላይ ከመሳተፍ ምን ድርሻለን ከዒባዳ ምን ድርሻለን ከትላወት القرآن ምን ድርሻለን ራሳችን ስልጠና ውስጥ ከብዙ አቅጣጫ ራሳችንን መፈተሽ ራሳችንን መገምገም ያስፈልገናል የዚህ ስልጠና ውጤት አመቱን ያስኬደናል ቻርጅ ነው ካልሆነ እዚሁ ጨርሰናል አልተጠቀምንም አላረግንም ማለት ነው ስለዚህ ራሳችንን ከነዚህ ሶስት አንኳር ነጥቦች አንፃር የሐዲሱ አንጓዎች ማለት ነው ተቅዋላህ ከዛ ኢትባዕ السيئة الحسنة ሁለተኛው ደግሞ ማነው ሶስተኛው ደግሞ خلق حسن መልካም ስነ ምግባር ከነዚህ ሶስት ነገሮች አንፃር ራሳችንን ፈትሸን ራሳችንን ተከታትለን ልንገራ ልናስተካክል የት እንዳለን ገምግመን ቦታችንን ፈልገን ልናቀና ይገባል ማለት ነው መልካም ነው እሰየው አላህን አመስግነን ለተሻለ እንጥራለን ብዙ ነገር ነው የሚጎድለን ራሳችንን ቶሎ ወደ ትራኩ ማስገባት አለብን መስመር ውስጥ መሆን አለብን ሞት አማክሮ አይመጣም አላህ Subhanahu Wa Ta'ala ምንድነው ያለን
واتقوا يوما ترجعون فيه إلى الله ودا الله يمتملسوا ቀንን ፍሩን ያለ ያንን ቀን ልንፈራ ለዚያ ቀን ልንዘጋጅ ይገባል ያንን ቀን አስበን ቶሎ ወደ መስመር ልንመለስ ይገባል አላህን መፍራት ሊኖር ይገባል አጠቃላይ ያለን ነጥብ ይሄ ነው ይሄን ለማስታወስ ነው اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها ومولاها وصلى الله على نبينا محمد وعلى آله وصحبه وسلم والسلام عليكم ورحمة الله وبركاته